እንግዳ ይመጣል እያልኩሽ ነበር እኮ ሄርሜላ እንዴ እንግዳ ይመጣል እኮ እያልኩሽ ነበር አይደለ እንዴ ይሄንን እንኳን ምንም ነገር እኮ ልትረጂኝ አልቻልሽም እንግዳ ይመጣል ሂጂ እያልኩሽ ነበር እኮ አስቀድሜ ብዙ ነገር እያወራሁሽ ነበር እንዴ አንቺ እኮ ይሄንን እንኳን መረዳት አልቻልሽም እሺ በቃ የልብህን ንጹህነት እኛ ለኦዲየንስ ለማሳየት ነው ልብህን ንጹህ ቆሻሻ ምን ከፈለገ ማንም ስለኔ ህይወት እኮ ማንም አይመራልኝም ገባሽ የራሴን ህይወት ራሴ ነኝ የምኖረው አብሪሽ ተረጋጋ እኔን ማገዝ ከፈለጋችሁ እኔን መርዳት ከፈለጋችሁ በብዙ ነገር መርዳትና ማገዝ ትችላላችሁ በእንደዚህ አይነት ነገር አይደለም አብሪሽ እንደዚህ ይፈጠራል ብለን አላሰብንም ከመቼ ሩታውን ትመጣለች ብለን አላሰብንም በቃ እሺ አሁን ምን አድርገን ነው የምትሉኝ ሄደችላችሁ እኮ በቃ ተረጋጋ ተቀጣጥረን አብረን ልናወራ ቁጭ አድርጌ ላወራት የነበረች ልጅ ሄደች በቃ ስለዚህ ምን አዲስ ነገር ይፈጠራል እሺ ቆይኛ መጀመሪያ ባንወጣ ምን ልታረግ ነበር አብርሃም እንዴት ባንወጣ እሷ አንተ ለሶስት ምን ሌላ ዞርበልስ ጀመር በቃ አይደለም በቃ እናንተ ጥሩ ነገር ነው አይደል ያደርጋችሁ በጣም ጥሩ ስራ ነው የምትሰሩት ሰው ይወጥ ውስጥ እንደፈለጋችሁ ነው የምትገቡት የምትወጡት ደስ እንዳላችሁ እኔና ሰልፈኛ ቤት እሺ አንዴ ተረጋግጡ ሁላችሁም ጀመር አስመሳዮች ናችሁ አቱ ሩታን ጠርቻት ነበረ ግን እናንተ ይሄንን ነገር ጉድ ሰራችሁ ሲል አብርሃም ገለጸ። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ ሼር ሰብስክራይብ በማድረግ የጧቱ ዜናችን ጀምሯል። ታዲያ ማነጋገሪያ የሆኑት ሩታና አብርሃም ታደሰ ዛሬም ነገራቸው እንደቀጠለ ነው። ምክንያቱም ትዳራቸውን ማስከበር አቅቷቸው ማንም ጎረምሳ ቤታቸውን እያስደፈሩ ነው። ታዲያ እና አቤላ ትናንትና ከትናንትና ወዳ አብሯቸው ሲበላ ሲጠጣ የነበረ የቤታቸውን ጓዳ ከሀ እስከበ የሚያቀው ተደብቆ ሄርሜላ ከአብርሃም ጋር ያለሽን ኬዝ ጠንቅቀን ለማወቅ እንጂ መጥፎ ነገር ለመስራት አይደለም ሐሳባችን ሲል አብርሃም ሁላችሁንም አልፈልግም በእንደዚህ አይነት ነገር ቀልዳለ ወይ እኔ ሩታን ወደ ቤት አንጥቼ ለመክራት እንዲሁም ልንነጋገር ነበር እያለ ነው። ታዲያ የሚነጋገሩት የእሁዱ ነገር ያንበሳው አገሳ ነገር እሁድን ጌም ጨዋታ አለን ብሎ አብርሃም የማዳም ቅመሞች እንዲሁም ዲያስፖሮች ሳይቀሩ ያንበሳው ነገር እንዴት ነው እሁዱ ሲሉ ዛሬ ታዲያ ተስፋችንን ለማስቆረጥ ይሄን ቪዲዮ መፖስታቸው የሁሉም ጥያቄ ነው። ታዲያ አብርሃም ታደሰ ካልዳነ ይሙት ነው የሚለው ዛሬ ህዝቡ በጉጉ እየጠበቃችሁ የገሙን ጨዋታ ብትሰርዙት መጨረሻ መጀመሪያም ሆነ ላይቭ ላይ ገብቼ የምጠራርጋችሁ እኔው ዜድሻ እንደሆንኩኝ ከዚሁ አስተላልፋለሁ። እንዴ ምንስ ቢሆን አንበሳ እኮ ነው በአንበሳ ቀልድ የለም አንበሳ ወደፊት ሲገሰግስ ጅብ ይጮሃል እንዳልከው ተረት ሁሉ እኔም ያንን ከዚሁ አስተላልፋለሁኝ። ታዲያ ሄርሜላ ምንም ነገር አላደረኩኝም በዚህ በሶስት ወንድ መካከል ሩታ ምን ታረጋለች ብለሽ ትገምችኛለሽ ላልሽው እንደው መደፈሩስ ወንድ ቤት ሄደሽ መቀመጡ ሄርሜላ አልጋ ላይ ራሱ መሆኑ ራሱ አብርሃምን እንዲፈልግሽ የምታረጊው እንዴት ነው በጣም እንዲፈልጋት የማታረገው ስታይል የማትቀያይሪው ነገር የለም። አንቺ ሴት ልጅ ነሽ አብርሃም ወንድምሽ አይደለም ወይ አባትሽ አይደለም እሱ ጋር ሄደሽ ያልሆነ ነገር የምትዩ በጣም ባለጌ ዱርዬ ማንም ዩቲዩበር ሲሰራ እናያለን። ያንቺ ግን ባሰ። ሩታ እኮ ነፍሰ ጡር ናት። ነፍሰ ጡር ባኮን ችግር የለውም ሩታ እንደፈለገች አድርጋ ትመታሽ ነበረ። ግን ሩቲ ስንቱ ሴት የቡታጅራን ሴት ያሰለጠነኝ ናት። እንኳን እንዳንቺ ያለውን ሴተኛ አዳሪ አይደለም እንዴ በጣም ነው የሚገርመው ቤተሰብዬ እንደዚህ አድርጎ ሲጀመር አብርሃም ትናንትና ዜድዬ ሩታኮ ምንም የምታውቀው ነገር የለም ምናምን ላላችሁ ሩታኮ እንደዚህ ለባብሳ የመጣችሁ አብርሃም ቀጥሯት እኮ ነው እንገናኝ ብሏት እኮ ነው ሆቴል ውስጥ ለምን እንደፈለጋት ለምን ሊገናኙ እንደቻሉ ወይ ስለ ልጃቸው የት ሆስፒታል ነው ሩትዬ የምትወልጂው እንዴት ነው አሁን ምጥሲማ እንዴት ነው ያለው ሁሉ ነገር እንግዲህ ሊነጋገሩ ይሆናሉ። መቼም በባልና በሚስት ይሄ ነው ብለን እኛ ምንም ማውራት አንችልም። ስለዚህ ሚስቱን ጠርቷታል። አዎ ቢጣሉም እንግዲህ ለብቻቸው ምክንያቱም እስከዛሬ ሽማግሌ ማልን ምንም ማልን ብዙ ሰው ገብቶባቸዋል በመካከላቸው ግን አንድ የሚያሳርቃቸው ነገር ስለሌለ ሁለቱ ሊፈቱትም ችግራቸውን ይሆናል። ምክንያቱም ብዙ ላይፎችን ያሳለፉበትን ቦታ ያን ስላዩ
በቃ ያ ትዝታ ቀስቅሶባቸዋል። ሩታን ቦታ ላይ አብርሽም ያንን ቪዲዮ ሲያየው በጣም ተሰምቶታል። ስለዚህ ያንን ሊያደርጉ ይችላሉ። ስለዚህ ብዙ ሰው ለምንድን ነው እንደዚህ ለምን ባለትዳሮች እኮ ናቸው። በቃ የሰው ልጅ ይጣላል ይታረቃል። በሰዓቱ ተጣልተዋል፣ ደግሞ አሁን ሊታረቁ ይሆናሉ። ግን እኔ የሚገርመኝ ያጨብጫቢዎቹ አቤል አንተ አጨብጫቢ ማለት ነው። አንተ አጨብጫቢ እኔ እንደው አንተ መናገር አልፈልግም፣ ምክንያቱም የሆነ የዋህ ልጅ ነህ። ግን ለምንድን ነው እንደዚህ የምታጨበጭበው? ለምንድን ነው እንደዚህ የምታስመስለው? ሌሎቹን ተዋቸው፣ ጥቅመኞች ራስ ወዳዶች ናቸው። አንተ ግን ከነሩታ ጋር ብዙ ላይፎችን ችግሩንም ደስታውንም አሳልፈሃል። ዛሬ ግን እንዴት ይሄን ነገር ልታረገው ቻልክ? እኔ እውነት በጣም ነው እኔ በአቤላ ያፈርኩት። አቤላ እንደዚህ አይነት ልጅ አይደለም። አቤላ በጣም ጥሩ ልጅ ነበረ። አቤላ ተመለስ ስትሉት የሚመለስ ልጅ ነበረ። አሁን ግን እንደዛ አይደለም። ለምን እንደሆነ አላውቅም። አብሶ ይችን ሄርሜላ የምትባል ከመጣች ጀምሮ እሷን ይዞ እየመጣ ምናምን አቤላ እውነት ይህን ጸባይክን ለምንድን ነው የማታስተካክለው? እውነት ለምን አታስተካክልም? ምን መጥቶብህ ነው? የሰው ልጅ እኮ ነው የሚቀድመው። ሩታ እህቴ ብትሆን ብለህ ሰባት እንደዚህ ስትንከራተት ሩታ በየደረጃው በየምኑ እየሄደች ማለት ነብሰ ጡር ናት። ሆዷ እንደዚህ ተንገፍጦ ሲገፋት ራሱ ይሄ እዩ የሚባል ማለት ነው ባለጌ እዩ የሚባል ራሱ እየገፋት ነበር። ሩታ የሆነ ነገር ብትሆንስ? እኔ አሁን በደንብ ቪዲዮን ያየሁት እና እናንተ የቀልድ ስትቀላለዱ ይችሊ በመካከል የሆነ ነገር ብትሆንስ? አብርሃም እውነቴን የምልህ የፈለገው ነገር ቪዲዮ ሳይሰራ ውሎ ይደር። በሚስትና በእናት በአገር አትደራደር። እኔ እውነታውን ስነግርህ ማለት ነው። በቃ እነዚህ ልጆች እንደዚህ ህይወትክን የሚበጠብጡ ከሆነ ከነሱ ራቅ። ሌላ አይዲያዎችን አንጣ። እኛ እንደውም ከሙቤ ጋር ይስራ ስንል ነበረ። ማታ መጥቶ ሙቤ እንዴት አድርጉ ቃላት አጥሮታል ስለ አብርሽ ሲያወራ። ስለዚህ ከእንደዚህ ከመልካም ሰዎች ጋር ከምስኪን ሰዎች ጋር ብሰራ ፈጣሪም ይወደዋል። እነዚህ ግን የሰፈር ዱርዮች ጠግበው የሚናገሩትን የማያውቁ እንደገና አንተን ቤት አስቀምጠው ቁልፍህን ደብቀው ቤት ገብተው ተደብቀው የሆነ ነገርስ ቢያረጉስ? ያንን ነው ማሰብ ያለብህ አብርሃም። ሌላው ሲቀር ይቀራል። ወላሂ ሌላው ሲቀር ይቀራል። ይሄ እኛ ዛሬ ፕራንክ እየተባለ ነው ወደ እውነታ እየተቀየረ ብዙ ነገር እያየን ያለ ነው። አሁን ሀገራችን ላይ የትኛው ሰላም ነው? ስለዚህ አብርሃም ሰው የሚመክርህን ምክር ብትሰማ እንደኔ መልካም ይመስለኛል። ስለዚህ የዛሬ ጌሙን በጉጉት ለምትጠብቁ እህት ወንድሞቻችን እስከ ቀኑን ጠብቅ። ከዛ በኋላ ዘገባችንን እናቀርባለን። አብርሃም ህዝቡ ስልኩ ላይ ያለው አንበሳ ፈንዲቶ እንዳይወጣበት ሩትዬና አብርሽ የጌሙን ነገር ማታ እሰቡበት ስል ከዚሁ አሳስባለሁ። ምክንያቱም ባልና ሚስት ሲሆን ነው እንደውም አንበሳው ራሱ የሚያምረው ካልዳ